አላህ Subhanahu Wa Ta'ala እንግዲህ የሚያመጣቸውን የራሱ ያላቸውን ደንበኞቹን እንዴት አድርጎ እንደሚያመጣቸው በግልጥ አስቀምጧል። እንግዲህ አቂል የሆነ ሰው ከነዚህ አላህ ያደርገኝ ሆኖ ብሎ መመኘት አለበት ቢያንስ ማለት ነው። እነዚህ ሰዎች አላህ ራሱ ያጫቸው ሰዎች ናቸው። ذلك فضل الله يؤتيه من يشاء ዓለም ጆሮ ዳባ ለበስ ብሎ ይሄን ሁሉ ሸታምና አጎናባጅ ይሄን ሁሉ አምባገነን ያመጣውን ያንጣ ያው የፈለገው ቢሆን እኔ አንድ ጥይት ነው የሚበቃኝ ሞት ደግሞ አይቀር ፈሪ እድሜው አይረዝም እንደገና እድሜው አያጥር ሙት ባለብኝ ቀን የፈጠረ ጌታ ነው የሚገለኝ ካልክ ለዓላማ ነው የምትሞተው ማለት ነው። ፈሪ ግን ዓላማም የለው ሞቱም አይቀርለትም። ይሄ ነው ዋናው ጉዳይ። ስለዚህ ذلك فضل الله ይህ የአላህ ትሩፋት ነው ይውቲ መየሻ ለማንም ሳይሆን እሱ ለሻውና ለመረጠው ሰው ነው የሚሰጠው። እነማን እንደሆኑ የሚገባቸው አቃለውኝ والله አላህ ደግሞ ስጦታው ዋሲዕ ሰፊ ነው እና ሰው ያላሰበውንና ያልጠበቀውን እድል ሊያሸክመው ይችላል። አንድ ሰው ዓሊም የሚገባው ደግሞ ማን እንደሆነም ያቃል ማለት ነው። አንተ በቁመንህ በመልክህ በወገንህ እኔ ይሻላለሁኝ ስላልክ ስለተንጠራራህ አይደለም ጎስቋላውን ደካማውን ልመርጠው ይችላልሁኝና ተዛ ከሚመረጡት ሰዎች ለመሆን ራስክን አዘጋጅ አቂል ከሆንክ። እዕትራዱ ግን የትም አያደርስህም ነው የሚለው። انما وليكم الله ስለዚህ ከአላህ ጥላቶች ጋራ ተሳስራችሁ የነሱን ጅራት ተከትላችሁ የምትወግዱ ቆም ብላችሁ ልታስቡ ይገባል። እና እነገሌ ተላያሎቹ ጋራ ተላላቆቹ ጋራ ግንኙነት ካለን ከነሱ ጋራ አንድ ችግር ቢፈጠር ወደ እነሱ እንሸሻለን ያላችሁ የዚህ አይነት ሂሳብ የምትሰሩ ሰዎች የማያዋጣ ጉዞ ላይ ነው ያላችሁት። እውነት እንደስማችሁ ሙስሊሞች ከሆናችሁ ይላል انما وليكم الله بأداة الحصر የናንተ ወገንና ወዳጅ ሊሆን የሚገባው አላህ ነው። በአላህ አለምና ለያልክ እንደገና በተግባር ጥላቶች ጋር እንትቆማለህ። እኔ ያመንክብኝ ጌታ አልበቃህም እንዴ አለይሰ الله بكاف عبده ይላል ሌላ ቦታ። አላህ ለባሮቹ በቂ አይደለም? ዓለም በሙሉ ቢያወግዝህ ቢነሳ እኔ ተጠበቅኩ ማንም ሊነካ አይችልም። እኔ ታዋረድኩ ደግሞ የገዛ ምራቅህም ትን ብሎ ልትሞት ትችላለህ እንኳን የውጭ ጥላት ሳያስፈልግ ማለት ነው። እና ወዳጃችሁ እኔ ነኝ መበቃችሁ ወረሱሉሁ መልእክተኛውም ነው ያንተ ወዳጅ ሊሆን የሚገባው። አንድ አማኝ ነኝ የሚል ሰው ከሁሉም በላይ ሊወደውና ሊያከብረው ሊያፈቅረው የሚገባው ኻሊቀ ሰማዋት ወልአርድ አላህ ነው። ከዛ ቀጥሎ ደግሞ ከፍጡር መልእክተኛው ነው። ለምን የአላህን ፍቃድ ያመጣልህ እሱ ነውና ማለት ነው። ከአላህና ከመልእክተኛው ግን ወግነህ የመጣው ይምጣ ማለት ሲጠበቅብህ እንደገና እነሱ ያዋጣኝም ዲን የሚባል ነገር ያስበላኛል ብለህ ወደ ጥላቶች ጉያ የምትሸረኮት ከሆንክ የት ላይ ነው አማኝነትህ? ኢላህ አላህ Subhanahu Wa Ta'ala والذين آمنوا በሶስተኛ ደረጃ ደግሞ የናንተ ወገንና ወዳጅ ሊሆኑ የሚገባው እነዛ አማኞቹ ናቸው። ምንም ጎስቋሉ ደካሞችም ቢሆን ሶስት ወገን አለ ማለት ነው አንተ ሙእሚን እስከሆንክ ድረስ። አንደኛ አላህ ረብል ዓለሚን ነው። ሁለተኛ ረሱላህ ሰለላሁ ዐለይሂ ወሰለም። ሶስተኛ ደግሞ አልሙእሚኑን አልኹለስ ንጹህ የሆኑት ሙእሚኖች ተመጀመሪያ እስከ መጨረሻ በየዘመኑ አያንሱ ቁጥራቸው ቢቀንስም አላህ የወደዳቸው አሉ በሐቁ ላይ ቀጥ ብለው የሚጓዙ ማለት ነው። እነዚህ ሶስት ወገኖች አልበቃ ብሎ ከዛ አልፈተርፈ እንደገና ከጥላቶች ጋር ታብራለህ ይላል አላህ Subhanahu Wa Ta'ala። والذين آمنوا الذين يقيمون الصلاة እነዛ አማኝ የሚባሉት ላንተ ወገን ሊሆኑ የሚገቡ ልትመካለት ቆራባቸው የሚገባው አማኝ የሆኑ ሰዎች ናቸው። ምንም እንደሌሎቹ ዱላ ባይኖራቸው ጉልበት ሀብት ባይኖራቸው የኔን እምነት የታጠቁ ከሆኑ እነሱ ናቸው ላንተ ወገን ሊሆኑ የሚገባው ይላል። الذين يقيمون الصلاة እነዛ አማኞች ልዩ ባህሪያቸው ምንድነው? ሶላታቸውን ስርዓቱን አጥብቀው ጠብቀው ግዚያውን አክብረው አዘውትረው ሶላታቸው የሚሰግዱ አንድ ምልክት ይሄ ነው። ሶላቱን ጥባይልም ከጀማዓ አይጠፋም። ይሄ ነው ምንም ጎስቋላ ቢሆን ያንተ ወገን ሊሆን የሚገባው ይላል። ወዩቱነ ዘካት እንደገና ደግሞ ዘካተል ማላቸውን ሳይሰስቱ አላህ ያስወጀበባቸውን አውጥተው ለወገኖቻቸው የሚቸሩ የሆኑት ናቸው። ከዚህ ነው ትግል የሚጀመረው ማለት ነው። ራስክን ታቸንፋለህ። ሶላቱን አስተካክሎ የማይሰግድ ሰው ትግል አያውቅም። መጀመሪያ እቺ ቀላል ነገር አምስት ወቅት ሶላት ለመስገድ ራሱን ያላቸነፈ ሰው ሌላ ትግል ከሱ አይጠበቅበትም። ዘካውን ደግሞ ከመቶ ሁለት ተኩል ዝግባማ ተባል አንድ ሻይ ኩባያ ሻይ ነው ዛሬ አንድ ይቺ ገንዘብ የምትገዛው ማለት ነው። ይችን እንግዲህ መስዋዕት ሊያረግ የማይፈልግ ሰው እንዴት አድርጎ ነው ለዲን ሌላ ስራ ሊሰራ የሚችለው ማለት ነው። ወሁም ራኪዑን ወሁም ማአዛሊከ እነዚህን የጌታ ህቁቆች በዚህ መልክ በብቃት ተተወጡ በኋላ
እንደገና ደግሞ ጌታችን በምን ይጠይቀን ይሆን በማለት ተጨናቂዎች ኻዲዑች ትሁታን ናቸው ይላል ማለት ራኪዑን ማለት ኻዲዑን ማለት ነው እዚህ ላይ ያይታወቀውን የሶላት ሩኩዕ ሳይሆን ማለት ነው እና ይሰግዳሉ ዘካቸውን ይከፍላሉ ግዴታቸውን ይወጣሉ ያንን የተወጡ ደግሞ እውነት ተቀብሎን ይሆን ጌታ ተቆጥቶብን ይሆን ተደስቶልን ይሆን እያሉ በመንፈሳቸው ጭንቀት የሚሰማቸው ናቸው የኔ ወዳጆች ይላል እና አድርገው እንኳን እኔ አድርጋለሁ ምን አለብኝ ብለው አይኩራሩም በአሁን ጊዜ ግን የሚኩራሩት ያልሰሩት ናቸው ምንም ሳይሰሩ ሙስሊም በመሆናቸው ብቻ ጀነት ለኛ ካልሆነ ለማን ያደርገዋል የሚሉ ጎበዞች ነው የምናገኘው ማለት ነው የአላህ ወዳጆች ግን አላህ ያዘዛቸውን ይሰራሉ ይገበያሉ ከዛ በኋላ ደግሞ ያን ነገር ጌታ ተቀብሎን ይሆን ወይስ ይያሉ የሚጨነቁ ናቸው ይላል ኻዲዑቱሁ ናቸው አይኩራሩም ወመን يتولى الله በዚህ መልኩ አላህ ጋራ የሚወዳጅና የሚተዋወቅ ሰው ወረሱለሁ መልእክተኛውንም እንደዚሁ ያመጡትን አላማ በመቀበልና ተግባራቸውን በመከተል የሚከሳከስ ወለዲና አመኑ እነዛን አማኞቹንም ደግሞ ወገኖቹን በማንም ዘመን በየትም ሀገር ቢሆኑ የፈለገው ደካማ ጎስቋላ ቢሆኑም እንኳን ትክክለኛ ሙእሚኖች ባሉበት እነገሬ ወገኖች ናቸው አቅም ቢኖረኝ ኑሮ እነሱን ነበር የምረዳው የሚል አቋም ካለው فإن حزب الله هم الغالبون እነዚህ የአላህ ባርቲዎች ናቸው አላህ ሁቅና ሰጣቸው የአላህ ኃይሎች ማለት እነዚህ ናቸው የአላህ ደንበኞችና ወዳጆች እስከሆኑ ድረስ ደግሞ እነዚህ ሰዎች ኢንዓጅለና ወአጅላ ማቸነፋቸው አይቀርም ቁወተ ሸያጢንን ኢላላ አላህ Subhanahu Wa Ta'ala እና ቢያልቁ እንኳን በመድር ላይ ተጨፍጭፈው ደብዛቸው ቢጠፋ እንኳን ጋሊብ ናቸው ለምን ጋሊብ ነው ቅዱስ አላማ ነው ያለቁት ጀነተ ነዒምን ወርሰዋል ማለት ነው እዚህ ያሉት እነሱን የጨፈጨፉት ግን ጀሃነም ነው የሚወርዱት ነገር ስለዚህ ማን ነው የተጨነፈው በመጨረሻ خسران የሆኑት እነዚህ በባጢል ላይ የተረባረቡት ናቸው እነዚያ ግን አላህ ከፈለገ በዱንያም ላይ በመድር ላይም የበላይነት ሊሰጣቸው ይችላል ከፈለገ ለነብዩ ለሷሃቦች እንደሰጠው ማለት ነው ቢያልቁሳ እውነት ለዚህ አላማ ብለው እስከ ተረባረቡ ድረስ የፈለገውን ያህል ቢቀጠቀጡም ቢቃጠሉም ሁሙል ጋሊቡን አልገባችሁም እንጂ አሸናፊዎች እነሱ ናቸው ለምን ሰይጣንን አሸንፈውታል የሰይጣንን ኃይሎች ተቋቁመዋል ለባጢል እጅ አልሰጡም ማለት ነው ስለዚህ ለሐቅ ስለተሰው አሸናፊ የሚባሉት እነዚህ ናቸው በመጨረሻ ዲሉ አርገው የሚወጡት በማለት አላህ ዕውቅና ይሰጣቸዋል አላህ እንግዲህ የዚህ አይነት ዕውቅና የሰጣቸውና ያወደሳቸው ሰዎች ናቸው የከሰሩት ወይስ የዚህ ተቃራኒ የሆኑት ነው የሚለው ያ አዩሃ الذين آمنوا አሁንም እናንተ አማይነን የምትሉ ሰዎች ሆይ ይላል لا تتخذوا الذين اتخذوا دينكم هزوا ولعبا የናንተን ሃይማኖት መቀለጃና መጫወቻ አድርገው የሚይዙትን ኃይሎች من الذين اوتوا الكتاب ቀደም ሲል ኪታብ ተሰጥተናል ከሚሉት من قبلكم والكفار እንዲሁም ደግሞ ኪታብ ሳይኖራቸው ዝም ብለው ከሃዲ የሆኑት ጣዖታውያን ወይም እምነተ ቢሶቹ አውሊያ ወዳጅ አርጋችሁ አትያዟቸው አሁንም ደግሜ ደጋግሜ አረጋግጥላችኋለሁ ይላል ቀደም ሲል አለ ኪታቦችን ብቻ ነበረ አለ ኪታቦችን ብቻ ነው አውሊያ አርጋችሁ አትያዙ ያለን ብለው ደግሞ በዚህ እንዳያሞሸልኩ ቻይናንም ቢሆን አትቀበሏት ይያለ ነው አላህ Subhanahu Wa Ta'ala አላሁ አክበር ምክንያቱም እነዛ አለ ኪታብ የተባሉት የተሻሉ ነበሩ ኪታቡን ወሩረው ነው ወደ ሰይጣን መንገድ የሄዱት ማለት ነው እነሱ ለራሳቸው ያልበጁ ለእናንተ አይጠቅምም እናንተን ነው ወደ እነሱ ጉያ እንዲገቡ የሚያደርጓቸው በመቀኝነት ነው እኛ ያጣናውን ጀነት ለምን እነሱ ያገኙታል እኛ ያልዳነውን ጀሃነም ለምን እነሱ ይድናሉ አብረው መጥፋት አለባቸው እንጂ ብለው በዱንያም ገረድ ሊያረጓቸው አሽከር ሊያረጓቸው በአኸራም ደግሞ እናንተ ጀነት እንዲያትገቡ በመመቅኘት በሁለቱም ሀገር ሊያከስሯችሁ ነው የሚኮለኩሏችሁ ይላል ማለት ነው ስለዚህ እምነት ያለን የሚሉት ይሁዶቹና ነሳራዎቹ በዚህ መልክ ይዘዋችሁ ሊጠፉ ስለሆነ እነሱን ወዳጅ ዘመድ አርጋችሁ አትከተሉ ስል እነሱን ብቻ ነው አለ ኪታብ ብቻ ነው ያስጠነቀቀንና አሁን ምናልባት የሚቀጥለው ተረኛ ቻይናና ህንድ ናቸው ብለህ ወደዛ ጎራ እንዳትል ነው የሚለው አላህ Subhanahu Wa Ta'ala እነዚህማ የባሰባቸው ናቸው በመሰረቱም ከእምነት የውጭ ናቸውና ካውሬ የተሻሉ አይደሉምና ወልኩፋር አለ በጀምዕ ካፊር في مشارق الارض ومغاربها ያለው ካሃዲ የሆነ በኩፍር ላይ እስከ ተገኘ ድረስ ማንንም ወገን ሊኖራቸው አይገባም ይላል ማለት ነው እነዚህን ሁሉ አውሊያ አሽዲቃ ወዳጅ ዘመድ ያርጋችሁ ልትይዟቸው አይገባም በራሳችሁ ተማመኑ ከኔ ጋር ወግኑ ነው ምላችሁ ይላል አላህ Subhanahu Wa Ta'ala ወተቁላህ
እነዚህን ሁሉ የአላህን ጥላቶች ሙቃጧ በማድረግና ወደ ጌታ በመወገን ጌታችሁን ፍሩ አለበለዚያ ከነዚህ ኃይሎች ጋር ተለጥፋችሁ ሙስሊም ነን እያላችሁ በስም ብቻ ብትጮሁ አላህን አልፈራችሁምና ነገ አሰር መከራ ያጋጥማችኋል ይላል ኢን ኩንቱም ሙእሚኒን አየህ ያ አዩሃ الذين آمنوا ብሎ ነበር የገባው መደምደሚያው ላይ ምን ሆነ ኢን ኩንቱም ሙእሚኒን እውነት እንደምትሉት የናንተ እምነት ከምላስ አላለፈም እያለ ነው እውነት እንደምትሉት አማኞች ከሆናችሁ ተግባራችሁ ነው የሚፈርዳችሁ ተግባራችሁ ከአላህ ጥላቶች ጋራ ከይሁዲም ጋራ ከነሷራም ጋራ ከሹዒዩም ጋራ ከመጁሲዩም ጋራ ከሂንዱስም ጋራ ያለውን አላቀ ቆርጣችሁ ዓለመል እስላም አንድ ቁዋ መሆን አለበት የሚል መርህ ይዛችሁ ከተነሳችሁ የዛ ጊዜ አላህ አለን ምንኛ ደካማ ብንሆን ኋላ ቀርም ብንሆን ግደለም እስቲ ጌታ ያለን እንሞክረው ብላችሁ ሙስሊም እንደ ሙስሊም ተጠራርቶ አንድ አቋም ከያዘ እኔ የዛ ጊዜ እደግፋችኋለሁ ከሌሎቹ የምትቀላውጡትን ኃያልነት ለእናንተ በዋነኝነት ተሰጣችኋለሁ ይሄን እናደርግም ካላችሁ ግን ስማችሁ እንጂ ተግባራችሁ ስላልሆነ ሙእሚን ካልሆናችሁ መቼም ይሄን አትቀበሉትም ሙእሚን ከሆናችሁ ግን ሌሎችን ሁሉ ትታችሁ ወደኔ መምጣት ነው የሚሻላችሁ እያለ ነው አሁንም እያባበለ ያለው ይሄ ሁሉ እንግዲህ ማባበያ ተደጋጋሚ ግብዣ ጆሮ ዳባ ለበስ ተብሎ አሁንም በዚሁ መልክ እንቀጥላለን ከተባለ ያው ቅድም ያለው ይመጣል ማለት ነው እና ማን يرتد منكم فسوف ياتي الله بقوم يحبهم እንግዲህ ብዙ ጊዜ ደጋግሜ ነግሬያችኋለሁ ለምኛችኋለሁ አባብላችኋለሁ በቃ እናንተን ሰርጃለሁ አሰናብቻለሁ ከዛ በኋላ ከራስህ አብራክ ያመጣል ልጅህን የልጅህን አላህ በአዲስ መልክ ሌላ መንፈስ አንድ ጨምሮበት ያመጣዋል ማለት ነው እያየን ነው አሁን ህፃን ልጆች ዝግባ የማይባሉ ልጆች ኢማናቸው ሱብሃንአላህ ያላቸው የዲን ተሳትፎ ያላቸው ንቃት በአለም ላይ አስገራሚ ሁኔታ እየተፈጠረ ነው ያለው እና አሁን ግን ያው በጣላሽቱ ስር ስለሆኑ የሰይጣን ኃይል በላዩ ላይ ስላለ አይታዩም ብዙ ጊዜ በደንብ ተለቅ ብሎ ለማይመለከት ሰው አይገባውም ግን አላህ Subhanahu Wa Ta'ala ስራውን እየሰራ የራሱን ሰራዊቶች እያዘጋጀ ነው ያለውና አሁንም ሳይመሽብህ ተንቅልፍህ ንቃ እያለ ነው ደጋግሞ ያለው ማለት ነው ወኢዛ ናደይቱም እና اتخذوا دينكم هزوا ولعبا ዲናችሁን መሳለቂያ መቀለጃ አድርጉ ይሄን እያደረጉ አይደለም ያለው መስጊዶቻችንን በጫማ እየረበረቡ አይደለም ሶላት በሶፍ ላይ ገብተው ለምን ተኒያሽከር ጋር አሰግድም እየተባለ እየተረገጠ አይደለም የሰው ልጅ ከዚህ በላይ ሰው ምን ሊሆን ይችላል ይሄንን እያደረጉ እነሱ ይበጁኛል የሚሉ ካሉ እነዚህ ራሱ ከነዛ ከጥላቶች የተሻሉ እንዳልሆኑ ነው አላህ በግልጥ የሚያሳየን ያለው ማለት ነው ምናልባት ተከታተሉ ከሆነ ሱሪያ አሁን 3ኛ አመቷን እያገባደደች ነው በልቂት ላይ እንኳን የሰው ልጅ ቀርቶ ድንጋው እንጨቱ አልችል ብሎ ይሄው እሳት እየዘነበ ታያላችሁላችሁ ደቡብ ሱዳን ተናንትና ነው ተሱዳን የተገነጠለችው ከእስላሙ ሀገር ግን በዚህ ሳምንት ውስጥ ያልተጠበቀ ችግር ተፈጥሮ እስበርስ ጦርነት ውስጥ ገብታለች ፕሬዝዳንቱ ምክትሉን አባረረ ያ ደግሞ የራሱን ኃይል ገምሶ ሰራዊቱ ለሁለት ተገምሶ በአንድ ሳምንት ውስጥ በሺ የሚቆጠር ህዝብ አልቋል ሰምታችኋል አይደለም በ40 ሺህ 40 እስከ 50 ሺህ የሚሆን ተቤቱ ተፈናቅሏል በአሁኑ ጊዜ ተናንተና ሙተሂዳ መግለጫ አውጥቷል ይህችን ደቡብ ሱዳንን ለማዳን ማለት ነው ይሄ ምንድነው የሚያሳየው 3 አመት ሙሉ 150 ሺህ ህዝብ አልቋል ሱሪያ ውስጥ የጠፋው የተሳደደው ግማሽ ህዝብ 23 ሚሊዮን የሱሪያ ህዝብ ግማሹ ህዝብ ሙሸረድ ሆኗል ቤት የለው መጠለያ የለው ሚልሰው የሚቀምሰው የለም ለዛ አንድ ነገር የተደረገ የለም 3 አመት በ3 ቀን والله በ3 ቀን ቀራር ወጣ ሙተሂዳ ኃይላውን ላንጥቶ ሱዳን ያን የደቡብ ሱዳንን ለማዳን ሸብረብ እየተባለ ነው ያለው ለምን የነሱ ስለሆኑ ማለት ነው የነሱ ስለሆኑ መጀመሪያም ከእስላም ሀገር የገነጠሏቸው እነሱ ነው እንዳሰቡት ሳይሆን ባልጠበቁት መልክ ስበርሳቸው ተጋጭተው ሊተላለቁ ሲሉ አሁን ነፍሳዲን ያለው ሁሉ ርብርቦሽ እዛ ላይ ነው በአንድ ሳምንት ውስጥ መፍትሄ ሊሰጡ ማለት ነው ይሄ ነው እንግዲህ ከዚህ በላይ ምንድነው የምናየው ወኢዛ ናደይቱም ኢለ ሶላት ይላል ወደ ሶላት ጥሪ በመታደርጉ ጊዜ አዛን ስታወጡ ማለት ነው اتخذوها هزوا ولعبا የነዚህ እስላሞች እንደ አህያ ያነፉ መተኛ ሳጡን እኮ የሚል የለም በየጎረቤቱ ቤቱን እየሸጠ የሚሄድ ክርስቲያን የለም ከሙስሊሞቹ መስጂድ ተሰራበት አካባቢ በሐራጅ እየሸጠ ይሄዳል ለምን ሲሉት እነዚህ እስላሞች አላስጠኝም አስጊዜ ይጮሃሉ ልጆች በርግገው ይነሳሉ
የሱ ቃጭል ግን ሌቱን ሁሉ ሲያናፋብስ ሲያድር ምንም አትልም አንተ ማለት ነው ሱብሃንአላህ እኛ 5 ደቂቃ ነው ምናልባት ይከጫዋል እነሱ ግን ግማሽ ሌሊት አይደለም እንደ ዶሮ ሳይጮህ ጀምረው ሲያናፉ በሚያድሩት የነሱ አገራቸው ነው ዜጎች ናቸው መብታቸው ነው እኛ ግን መብት ስለሌለን ይኸው ጀመሩ እነዚህ ሊጮህብህ ይላል ማለት ነው እንግዲህ ከዚህ በላይ እንዴት አድርጎ ይነግራል ልትክደው የማትችለው ነገር እኮ ነው ወኢዛ ናደይቱም ለሶላት 2 ደቂቃ ነው አዛን ተወለደ ደቂቃ ላይ ግፋ ቢላ አንዳንዱ የሚጎትት ካለ 3 ደቂቃ ቢሄድ ነው 3 ደቂቃ ያዛን ስታረግ ምን መኖሪያ ሀገር አጣን እኮ እንደው ከተማውን ሁሉ በሙሉ ጮህበት አደረጋችሁት ይልሃል ማለት ነው የሱ ቃጭልና ቄስ ግን ሲያላዝን የሚያድረው እሱ ጸጋ ነው ደስታ ነው የሚሰጠው ማለት ነው እና ወደ ሶላት ጥሪ ስታደርጉ ተخذوها هزوا ይሄን ጥሪ ምንድነው የሚለው ያ አላህ ጥሪ አላሁ አክበር ዓለምን የፈጠረ ጌታ ታላቅ ነው እስቲ አቂል የሆነ ሰው ይቃወማል ቢላህ ሌላ የሱ አለቃ እንኳን ርኩስ እንኳን አጭበርባሪው በዝባዡ እንኳን ይዘፈንለታል ይጨፈርለታል ግን خالق السماوات والارض የሆነው ጌታ አክበር ነው ከሁሉም በላይ ታላቅ ነው ቢል አቂል የሆነ ሰው ይሄ ነገር መሳለቂያ መሆን አለበት መጠላት አለበት ሁዙ ወለዒበን መቀለጃ መሳቂያ አደረጉ ማለት ነው ذلك بانهم قوم لا يعقلون እና የአላህን አዞማ የአላህን ክብር የአላህን ግርማ የማይገባቸው ደደቦች ስለሆኑ ነው ቢገባቸው ማኑሮ ከናንተ ጋር ቆመው ጌታን ያወድሱ ነበር ይላል ግን በሰው ምስል ሆነው ከሰው ውጭ ናቸው እናንተ ግን እነሱን አለቃ አድርጋችሁ እንደገና ዙራችሁ ለነሱ ታደገድጋላችሁ ምን አይነት ሙስሊሞች ናችሁ ይላል አላህ Subhanahu Wa Ta'ala እና ቀውሙ ላ ያዕቂሉና ማ يضرهم وما ينفعهم የሚጎዳቸውን የሚጠቅማቸውን አያውቁም የሚከበረውን የማይከበረውን አይለዩም እንግዲያውስ እነሱ ሸያጢኖቻቸውን ነው የሚያከብሩትና የሚያወድሱት እኔ ረብል ዓለሚን ማስወደስ በፈጠርኩት ዓለም ላይ የኔ ስም ሲቀደስማ አይዋጥላቸውም ይሳለቃሉ ይቀልዱበታል ይሳለቁበታል ይላል ማለት ነው ይሄን እንግዲህ ሁላችሁም የምታውቁት ነገር ነው እና ይሄን ሁሉ ያደረጉ እነሱ ወገን ይሆኑናል እነሱ ዘመድ ይሆኑናል ይያላችሁ ከነሱ ጉያ መሸርኮቱ መቼ ነው የሚያበቃው ነው ቁል ያ አህለል ኪታብ አሁንም እናንተ የቀደምት መጽሐፍ ባለቤቶች በላቸው አይሁዶችም ሆኑ ክርስቲያኖች ማለት ነው ሀል ተንቂሙነ ሚና እናንተ እኛን እንደምትጠሉን እናቃለን እንደምትቀየሙ ይገባናል ለመሆኑ ምን አጥፍተን ነው እኛን የምትጠሉንና ልትበቀሉን የምትመኙት ብለህ ሲጠይቃቸው ይላል ኢላ አን አመና ቢላህ ሱብሃንአላህ በአላህ خالق السماوات والارض በሆነው ጌታችን ስላመን በአላህ ማንንም ምንንም አናጋራም በሱ ብቻ ነው አምልኮታችን ይጸናል ማለታችን ነው ወንጀለኛ ያደረግነው ወይስ ምን አደረግን እኔ ሙስሊም ስለሆንኩኝ አንተ ንብረት ዘረፍኩኝ ደበደብኩህ ሰደብኩህ ምን አጠፋው ጋሼ አላህ ነው ሰማይ መሬትን የፈጠረውና በሱ ብቻ አምናለሁ ማለት አበሳ ነው ወይ ይሄን ማለት እንደ ወንጀል ካልታየብኝ በስተቀር ምን አጥፍቼ ነው እኔን የምትጠላይ ብለህ ሲጠይቀው ይላል ይሄን የሚጠይቅ ሰው አይታችሁ ታውቃላችሁ ይሄን መጠየቅ መቻል ነበር ምን እያንዳንዳችን ማለት ነው ሀል ተንቂሙነና እኛ ሙስሊም እንደመሆናችን የህብረተሰቡ አካል ግማሽ ነን ስለዚህ እኛ አገር ለወገን ምንድነው የጎረበጥ ነው ምንድነው ያጠፋ ነው ከናንተ የበለጡ ሌቦች አሉ እኛ ውስጥ ከናንተ የበለጡ ዘራፊዎች አሉ ከናንተ የበለጡ ነፍሰ ገዳዮች አሉ እስላም ውስጥ ያሉም ምናልባት ተራ ግለሰቦች ጥፋተኞች ሊኖሩ ይችላል እናንተ እንደሚኖሩት ግን እኛ እንደ ሙስሊም በመሆናችን ምን የተለየ ነገር ሰርተን ነው ሁልጊዜ የጎሪጥ የምታውንና የምትንቁን የምትጠሉና የምታንቋሽሹን ብላችሁ ሲጠይቋቸው ይላል አላህ Subhanahu Wa Ta'ala እንግዲህ ሙእሚን የተባለ ይሄን ነበር መጠየቅ ያለበት ግን ይችን ሲጠይቅ እኔ በህይወት አንድ ሰው ሲጠይቅ ሰምቼ አላቅም ሙስሊም ወንድሙን ግን በየቀኑ ሲሻኮስ ሲሳደብ ሲቧከስም ያለው ብዙ ጊዜ ሙስሊም የተባለው ወገኑ ጋራ ማለት ነው ከዛኛው ጋር ግን ይችን ቃል እንኳን መጠየቅ አንችልም እና አን አመና ቢላህ በአላህ በጌታችን ማመናችን ካልሆነ በስተቀር ምንድነው እንድትጠሉን ያደረጋችሁ እና ጥፋቴን ንገረኝ እስቲ በለው አንዳ ለምን ተን የተለይተ ኢየሱስ ያድናል ሶስቱ ስላሴ ይበጃል ማለት እንተተ አንድ አላህ ይበቃኛል ማለት ወንጀል ነው ትለይ ከሆነ ንገረኝ አለበለዛ ምን አጠፋሁኝ ብለህ ሲጠይቀው ይላል ወማ እንዚለ ኢለይና እንዲሁም ደግሞ ወደኛ በተወረደው ቁርአን አላህ በፍቃዱ ቁርአንን ለናንተ ይበጃችኋል ብሎ ለዱንያም ለአኺራ መመሪያ እንዲሆነን አውርዶልናል
ያንን ጌታችን ራርቶ መልካም ጸጋውን ስለላከልንና ስለተቀበል እኛ አንተን መጻፍ አንፈልግም ብለን እንደናንተ ስላልወረወርን ይሄ እንደ ወንጀል ተቆጥሮብን ይሆን ብለህ ሲጠይቃቸው ይላል ወማ እንዚለ ሚን ቀብሉ ከዛ ቀደም ሲልም ደግሞ በእናንተ በኩል የወረደውን ኢንጂል የወረደውን ተውራት ስለተቀበልን ይሆን ጥፋተኛ የሆነው በሏቸው ይላል ወአና አክተረኩም ፋሲቁን እና ከናንተ ደግሞ ብዙዎች ሁላችሁም ባንል አይጨዋ የሆነ አነጋገር ተናንተ ሁላችሁም ባንል አብዛኛዎቻችሁ መቼም ከአላህ ፍቃድ ያፈነገጣችሁ ናችሁ ብለን እንደምናስብ ስላወቃችሁ ያ ነው ያስቀየማችሁ በላቸው ይላል ይሄ ደግሞ ልክዱት የምትችሉ አይደለም ስለዚህ ከናንተ ብዙዎቻችሁ ከአላህ ፍቃድ ካላፈነገጣችሁ ለምንድን ነው ተውራትን ማትመሩበት የኔን ቁርአን አልተቀበልከውም ግዴለም ይሁን ተውራትን ግን ተቀብየዋለሁ ብለሃል ተውራትን ለምንድን ነው በዲሞክራሲ ቦታ ስራ ላይ ማታውለው ለምንድን ነው ኢንጂልን በስራ ላይ ማታውለው ኢንጂል ያዘዘው ነገር ለምንድን ነው ህገ መንግስት የማይሆነው በእናንተ የኛን ቁርአን ተውት ግዴለም ይሄንን ካላደረጋችሁ ደግሞ ከአላህ ፍቃድ ያፈነገጣችሁ ናችሁ ማለት ልክዱት የምትችል ነገር አይደለም ተጨባጭ ሁኔታ ነው ስለዚህ ከናንተ ብዙዎቻችሁ ከአላህ ፍቃድ ቀደም ሲል አምነንበታል ከምትሉትና ተከትለነዋል ከምትሉትም ነብይ መስመር ያፈነገጣችሁ ነው ብለን እንተቻችኋለን በዚህ እናማችኋለን ይሄንን ማለታችን እንደ ወንጀል ተቆጥሮ ከሆነ አይ እኛ እኮ እንዲህን አናደርግም ፋሲቆች አይደለንም በአላህ ፍቃድ ነው የምንመራው ብላችሁ ልታረጋግጡልን ትችላላችሁ ትችሉ እንደሆነ እኛ ተሳስተናል ሱአዝ እናደርገናል አስተግፍሩላህ እንላለን ግን ይሄንን አድርጋችሁ አላደረጋችሁም ተውራት ስራ ላይ ነው አሁን ያለው ኢንጂል ስራ ላይ ነው ያለው የለም እሱ ራሱ ያረጋግጣል ወይን ይላል ማለት ነው ቤተክርስቲያን በሳምንት አንድ ቀን ሄደን ታስቀደስን በቂ ነው በቃ ሌላ ምን ያስፈልጋል ነው የሚለው ይሄ ከሆነ ታዲያ ፋሲቅ ማለት እኮ ከአላህ ፍቃድ ያፈነገጠ ማለት ነው አላህ በእኔ መመሪያ ተመሩ ብሏችኋል አልተመራችሁም ለምን አልተመሩም ለኛም መጥፎ ምሳሌ ሆኑብን እነሱ የራሳቸውን ሃይማኖት እንደዚህ ሲጥሉ እንደገና እኛ ሃይማኖታችንን እንይዛለን ስንል ለምን እነዚህ ኋላ ቀሮች ተኛ የተሻሉ ይሆናሉ እኛ የሰለጠነው እንኳን የጣልነውን ሃይማኖት እነሱ እንደገና ወደ ይጆማጆማሉ ብላችሁ እኛንም ልታስጥሉን ነው የምትሯሯጡት ያላችሁት እናንተ ግን የራሳችሁን ሃይማኖት አምነናል የምትሉትን እንኳን በስራ ላይ ብታውሉት ኑሮ እኛም ላይ ተጽኖ ማድረግ አትችሉም ነበር ከአላህ ፍቃድ አትወጡም ነበር ይሄንን እንግዲህ እንተቻችኋለን እርግጥ ነው ይሄን ባለማድረጋችሁ ይሄን እንደ ወንጀል ቆጥራችሁ ነው የተቀየማችሁንና በየጊዜው የምትበቀሉን ሌላ ምን የሰራሁትና ያጠፋሁት ነገር አለ ብላችሁ እስቲ ጠይቋቸው ይላል አዎን ይሄ እንደ ወንጀል ከሆነ ይሁን ግዴለም በወንጀልነቱ ተቀበለነዋል ከዚህ ውጭ ግን ለዓለም ለእናንተም ሆነ ለሌላው ህዝብ ምንም እኛ የጋረጥነው ችግር የለም ሙስሊሞች እንደ ስማቸው ሙስሊም መሆን ቢችሉ ኑሮ እንዳውም የነሱ አይነት መሪና አስተማሪ በአለም ላይ ከቶውንም ባልኖረ ነበር ችግሩ ግን ጠፍታችሁ አጠፋችሁን እናንተ መጥፎ አርአያ ሆናችሁ የራሳችሁን መመሪያ መጣሉ ሳይበቃችሁ እኛንም እንድንጥል እየደቆሳችሁን ያስጨነቃችሁን ተያይዘን ጠፋን እንጂ እኛ እኮ ለእናንተም ሆነ ለዓለም የምንበጅ እንጂ የምንጎዳ ሰዎች አልነበርንም ብላችሁ ንገሯቸው ይላል አላህ Subhanahu Wa Ta'ala እና ቁል አሁንም በተጨማሪ በል ይላቸዋል ሀል ኡነቢኡኩም ቢሸር ሚን ذلك እንግዲህ እኛ በአላህ ማመናችን እንዲሁም ደግሞ በእናንተ በተወረደው ለኛም በተወረደው ኪታብ በመከተላችን ተዛም አልፎ ደግሞ እናንተ ለምን የአላህን እምነትና ሃይማኖት አልጠበቃችሁም ብለን በመተቸታችን ከሆነ እንደ ወንጀለኛ የታየ ነው ይሄን እንደመጥፎ ይቆጠር ተባለ ይሁን ግዴለም ግን ከዚህ የባሰ መጥፎ ነገር ካለ እስቲ እሱን እንንገራችሁ ይላል እንድታመዛዝኑት ማለት ነው እኛ ይሄ እንደ ጥፋት ተቆጠረብን ይሄ ጥፋት ተብሎ ይመዝገብና ለኛ እናንተ ዘንድ ደግሞ የሚገኝ ሌላ ነገር አለ ያንን እንጥቀሰውና ሁለቱን እናመዛዝነውና እናመሳክረው ማለቱ ነው ቁል ሀል ኡነቢኡኩም ቢሸር ሚን ذلك በእኛ ላይ የጠላችሁትና የተቻችሁት ነገር እንዳላችሁት መጥፎ ከሆነ ያ በመጥፎነቱ እንዳለ ሆኖ ከዚህ የከፋ ነገር እናንተ የዘነጋችሁት አለ እሱን እስቲኛ እናስታውሳችሁና እንንገራችሁ በላቸው ይላል እና ምንድነው እሱ መሱበተን ዐንደላህ ከአላህ ዘንዳ ውጤቱ በጣም የከፋ የሚሆን ጥፋት አለ እናንተ ውስጥ እኛን እንደ ጥፋተኛ አድርጋችሁ በዚህ ነገር እየተቻችሁን ነው የኛ ጥፋት እንዳለ ይሁንና በእናንተ በኩል ደግሞ እየተሰራ ያለው ስተትና ጥፋት በአላህ ዘንዳ በጣም አይከፉ የከፋ ምንዳ የሚያስከትል ነው ቅጣት ማለት ነው
እና መለአነሁላህ ያንን አይነት ጥፋት የሰራን ሰው አላህ ተራህመቱ ያባረረው የረገመው የሚሆንበት ነገር አለ ወገዲበ አለይህ በጣም የተቆጣበት ወጃለ منهم القردة والخنازير ያንን አስከፊ ስራ ከመስራታቸው የተነሳ እንዲያውም አኺራ ድረስ ሳይጠብቃቸው እዚሁ ዱንያ ላይ እኩሎችን ዝንጀሮ እኩሎችን አሳማ ያደረገባቸው ወንጀል አለ እናንተ ውስጥ ያ ጋር እስቲና መዛዝ ነው በሏቸው ይላል ወአበደ ጧጉት ሰይጣንን የተገዛም አለ እንግዲህ አላህ ረብ العالمين ትቶ ሰይጣንን የሚያመልክና የሚገዛ አለ በእናንተ ውስጥ እነዚህ እስቲ ሁለቱ ይመሳሰላሉ ይቀራረባሉ እና ጧጉት የሚለው ከአላህ ሌላ አምልኮ የሚሰጠውን ነገር ሁሉ በሙሉ ያጠቃልላል በቀጥታ ጽላት ሊሆን ይችላል አውልት ሊሆን ይችላል ሰይጣን ሊሆን ይችላል ጅን ሊሆን ይችላል ዶሪህ ሊሆን ይችላል የፈለገው ነገር ከአላህ ውጭ የሆነ ነገር ሁሉ ጧጉት ይባላል እነዚህ ሁሉ ነገሮች በእናንተ ውስጥ ይስተናገዳሉ ማለት ነው ኡላኢከ ሸሩ መካነን እኛ እንደምናቀው ከሆነ በደረጃ እነዚህ አሁን በመጨረሻ የተጠቀሱት ባህሪያቶች ያሉበት ክፍል በደረጃ በጣም የከፋ አስቀያሚ ሊባል የሚገባው እሱ ነው ወአضሉ عن سواء السبيل ተትክክለኛው መንገድ እጅግ ርቆ የራቀ የተሳሳተ እሱ ነውና እንግዲህ እኛን እንደ ጥፋተኛና እንደ ወንጀለኛ የምትቆጥሩን ከሆነ በእናንተ ውስጥ ያሉት ደግሞ ወንጀሎችና ጥፋቶች ከኛ ጋራ ይገናዘቡና ይመሳከሩ ማንኛው ይበልጣልና ይከብዳል ብለህ ጠይቃቸው ኢላላ አላህ Subhanahu Wa Ta'ala እና በዚህ መልኩ እንግዲህ እኛ ዲናችንን እያወቅንና እያሳወቅን እነሱም ደግሞ ቢሰሙም ባይሰሙም በግልጥ እየነገርናቸውና እያስገነዘብናቸው መወዳደርና መፎካከር ሲገባን መጀመሪያኛ ለምሽሽ ብለን በማንነታችን አፍረንና ተልፈስፍሰን እነሱ ጉያ ተሸርኩተን እና ሙቴም ሽረቴም ባንተ ጸጋ ነው አንተና ሐለቃዬ እየተባለ እስከመቼ ነው ሙስሊም በዚህ መልኩ ሊቀጥል የሚችለው ነው የሚለው ምን አለይ ስለዚህ አላህ Subhanahu Wa Ta'ala ይሄንን ዲን ያመጣው ለፈተና ነው የወትሮውንም ሁሉንም ዲኖች የሰው ልጆችን ሊፈትን ያመጣው ግልጽ ነው ይሄ ዝም ብሎ ተሸፋፍኖ መጓዝ የሚያዋጣ ነገር አይደለም የጌታን አላማ ተቀበል ያለው ታልክ የሚያስከፍልህ መስዋዕት ከፍለህ ያው የጌታ ወገን መሆንን ማረጋገጥ እማትችል ከሆንክ ደግሞ መንገድ አታጣብዘው ወርበል ይያለ ነው አላህ Subhanahu Wa Ta'ala አመጣለሁኝ እኔ ችግር የለብኝም ሌሎችን ትውልዶች ተካለሁኝ የዛ ጊዜ አንተ ከስራ አለቆች ጋር ወደ ጀሃነም ተወርዳለህ እኔ ባረኳቸው ደግሞ መተው ቦታው መድረኩን ይቀበሉታል እያለ ስለሆነ አሁን ይህ ነውና ጥያቄው ምርጫው ግልጽ ሆኗል ማለት ነው እንደስተዛሬ ያባሳ አንታ እያልክ ዝም ብለህ ተጥላት የተሸርኩተህ የሱን ጸጋና እንትን እየተከተልክ የምትቀጥል ከሆነ ያው ቀጥል ያዋጣኛል እስካልክ ድረስ አይ በዛ በቃኝ አሁንስ እና ካሁን በኋላ እኔ እውነቱን እያወቅኩ ነው ያለሁት ተሚጠረጉ ሳይሆን ከሚተኩት መሆን ፈልጋለሁ ያለ ራሱን ማዘጋጀት ይኖርበታል هذا وصلى الله وسلم على النبي وعلى اله والسلام عليكم ورحمه الله وبركاته